በሰሜን በኩል ሩሲያ፣ በደቡብ ደግሞ ጆርጂያ፣ አርሜኒያና አዘርባይጃንን ይዟል። የአውሮፓና የእስያ መገናኛ መተላለፊያም እየሆነ መምጣቱ አይን ውስጥ ከቶታል። አሁን በኃያላኑ እየታደነ ነው። አሜሪካ በስፍራው ቆማለች። ቻይናም እያማተረች ነው። የአውሮፓ ሀገራቱም አሉ። ይህ የካውካሰስ ቀጣና ፍጥጫ መጀመሪያው መስሏል። የቀጣናው አስፈላጊነት የገባቸው የአውሮፓ ሀገራቱ ሁለት መንታ ጉባኤዎችን በአርሜኒያ አዘጋጅተው ወደ ስፍራው አንገታቸውን ለማስገባት እየሞከሩ ነው። ዛሬ የአውሮፓ የፖለቲካ ማህበረሰብ፣ ነገ ደግሞ የአውሮፓ ህብረትና አርሜኒያ ጉባኤዎች በርዕሰ ከተማዋ የሪቫን ይካሄዳሉ። ይህ ለሩሲያ መልካም ዜና አይመስልም። የዛሬ ወር ግድም በሩሲያ ጉብኝት ያደረጉት የአርሜኒያው ጠቅላይ ሚኒስትር ኒኮል ፓሽኒያን በዚህ ፍጥነት ፊታቸውን ከምስራቅ ወደ ምዕራቡ ጎራ ያዞራሉ ብሎ የጠበቀ የለም። ነገር ግን አሁን የሆነ ይመስላል። አርሜኒያ የሩሲያ ነዳጅ ጥገኛ መሆኗ ለዘመናት ከሞስኮ እግር ስር እንዳትጠፋ አድርጓት ነበር ይላሉ የውጭ ጉዳይ ፖሊሲ አማካሪው ሳርጊስ ካንዲያን። ቭላዲሚር ፑቲንም በጠቅላይ ሚኒስትር ኒኮል ፓሽኒያን ጉብኝት ወቅት በገደምዳሚውም ቢሆን ይህንን ነበር የተናገሩት። ሩሲያ ለአርሜኒያ ጋዝ ትሸጣለች። የምትሸጠው ጋዝ በ1000 ኪዩቢክ ሜትር 130 ዩሮ ነው። ነገር ግን በአውሮፓ ተመሳሳይ መጠን ያለው የጋዝ ዋጋ 400 ዩሮ ነው። ልዩነቱ በጣም ሰፊ መሆኑን መረዳት ያስፈልጋል። እናም እንደ ሳርጊስ ካንዲያን አርሜኒያ መንታ ጉባኤዎቹን በማዘጋጀት መንታ መንገድ ላይ ቆማለች። የመጀመሪያው ነዳጅና ጋዝ ከምታገኝባት የቆየ ዲፕሎማሲያዊ ግንኙነትም ካላት ከሩሲያ ጋር ዳግም ዲፕሎማሲያዋን ማጥበቅ መሞከር ሲሆን፣ ይህ ካልሆነ ግን የኃይል አቅርቦት የነዳጅ ፍላጎትም የሆነውን ይሁን ብላ በአውሮፓ ህብረቱ ላይ መጣበቅ ነው። የፋይናንሻል ፖስት አተታ እንደሚነግረን ጉባኤው ከ48 በላይ ሀገራት መሪዎች የሚሳተፉበት ሲሆን ቀጣናው ትኩረት መሳቡን የሚነግረን ደግሞ የአውሮፓ ህብረት አባል ሀገራት መሪዎች ያልሆኑ ሌሎች መሪዎችን መታደማቸው ነው። የካናዳው ጠቅላይ ሚኒስትር ማርክ ካርኒ የሚጠቀሱ ናቸው። የኔቶ ዋና ጸሐፊ ማርክ ሩትም በጉባኤው መሳተፍ የአካባቢውን አይንነት የሚነግረን ነው። እናም ሀገራትና ተቋማት ጥቅሞቻቸውንና ፍላጎታቸውን ይዘው አርሜኒያ ገብተዋል። አርሜኒያስ በዚህ ውስጥ ጥቅሟን ታስከብራለች ወይ የሚለው ቀጣዩ ጉዳይ ይሆናል። አርሜኒያ ሞስኮ በምትመራው የዩሮ ኤዥያ የኢኮኖሚ ህብረት ውስጥ ትገኛለች። ነገር ግን ካለፈው ዓመት ወዲህ የአውሮፓ ህብረት አባል ሀገር ለመሆን ዳርዳሩን እየተራመደች ነው። ቭላዲሚር ፑቲን በግልጽ ያስቀመጡት ሁለት እግር አለኝ ተብሎ የሚለውን አባባል ነው። የዩሮኤዥያና የአውሮፓ ህብረት አባል ሀገር እንዴት መሆን ይቻላል ሲሉ ሩሲያ በአርሜኒያ መሬት ላይ ግዙፍ ወታደራዊ ቤዝም አላት። እናም የአርሜኒያን ወደ ግራ መዝመም በአውሮፓ ህብረት መጠለፍ እንዲሁ በቸልታ ታልፈዋለች ተብሎ አይጠበቅም። እርግጥ ነው አርሜኒያ በሩሲያ ላይ ተከፍታለች። በተለይ ከአርሜኒያና አዘርባይጃን ጦርነት ወዲህ አኩርፋለች። በጦርነቱ ሩሲያ ከጎኔ ትቆማለች ብለው የጠበቁት የአርሜኒያ ሰዎች የሩሲያን ከጦርነቱ መራቅ አልወደዱትም። ከዚህ በተቃራኒው ከአውሮፓ ሀገራቱ በድብቅም ቢሆን የጦር መሳሪያ ድጋፍ ይደረግላት እንደነበር የአርሜኒያን ዊክሊ ሀተታ ነግሮናል። እናም ይህ የአርሜኒያ ቁርሾ ክፍተት የፈጠረላቸው የአውሮፓ ህብረት አባል ሀገራቱ ክፍተቱ መሃል ለመግባት ፈጥነዋል። ሆኖም ግን የአውሮፓ ህብረት አባል ሀገራቱ በአርሜኒያ በቅርቡ በሚካሄደው የፓርላማ ምርጫ ላይ በሩሲያ አማካኝነት የምርጫው ሂደቶች እንዳይዛቡ በእጃቸው እንደገባች ያመኑት አርሜኒያም ከእጃቸው እንዳትወጣ ስጋት ውስጥ ናቸው። ከ2025ቱ የሞልዶቫ ምርጫ በፊት እንዳደረጉትም ህብረቱን ደጋፊ መረጃዎችን በብዛት ማሰራጨትና ለህብረቱ ድጋፍ የሚሰጡ ተመራጮችን ወደ መሪነቱ ለማምጣት መጋጋጣቸው አይቀርም። ሩሲያ ምርጫውን እንዳላያት ታልፈውምና የምርጫው ሂደትም በውጭ ኃይሎች ግራቀኝ እንዳይጎተት ተፈርቷል።
ያም ተባለ ግን አርሜኒያ በግራ በኩል የህብረቱን ድጋፍ በቀኝ በኩል ደግሞ የሩሲያን ነዳጅ ይዛ መቀጠል እንደማትችል እርግጥ ነው። ሁለቱንም ሚዛናዊ ማድረግም ከባድ ይሆንባታል። እናም ምርጫዋን በቅርቡ እንደምታሳውቅ ይጠበቃል።